ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የህወሓትን አገዛዝ ለመታገል ኢሮብ ዋዶ የተባለ የኢሮብ ማህበረሰብ ታጣቂዎች ወደ ሐራ መሬት መውረዱ ተገለጸ። በሰላማዊ ትግል የኢሮብ ብሔረሰብ ህልውና ማዳን ባለመቻሉ ጀግኖች ወጣቶች ልምድ ያላቸው የህዝብ ልጆች ለኢሮብ ህዝብ ህልውና ለማረጋገጥና ለማስቀጠል የትግራይ የሰላም ኃይል አካል በመሆን ኢሮብ ዋዶ ማለትም ኢሮብ ሬዚስታንስ አርሚ በሚል የትግል ስም ጠመንጃ ታጥቀው ትግል ለማድረግ ወደ ሐራ መሬት እንደወረዱ ታውቋል። የኢሮብ ህዝብ እስከዛሬ ከህወሓት ጋር ሆኖ ያደረገው ትግል በራሱ ማንነትና በህልውና ላይ ከንቱ ትግል እንደነበር በርካቶች ይስማሙበታል። እንደሚታወቀው የኤርትራው መንግስት ሻዕቢያ የኢትዮጵያን ሉዓላዊነት በመጣስ ኢሮብን ተቆጣጥሮ በኢትዮጵያዊነቱ የማይደራደረው የኢሮብ ህዝብን እያሰቃየው ይገኛል። የትግራይ ወጣቶች ጦርነት ላይ እንዳይሳተፉ የትግራይ ምሁራን ጠየቁ። የትግራይ ህዝብ ካለፈው ጦርነት ሳያገግም አሁንም ለሌላ አውዳሚ ጦርነት ተጋላጭ መሆኑ እንዳሳሰባቸው የሚገልጹት እነዚህ ምሁራን ጦርነቱ የኔ አይደለም የሚል እንቅስቃሴ መጀመራቸው ታውቋል። እንቅስቃሴው ከፍ ያለ ተጽዕኖ እንዲኖረውና ህዝቡንም በተጨባጭ ማንቃት እንዲቻልም በመቀሌ ሰልፍ እንዲደረግ የጠየቁ ምሁራን አሉ። የአፍሪካ ህብረት በናይጄሪያ ጉዳይ ከአሜሪካ የኃይል አካሄድ ለዲፕሎማሲ ቅድሚያ እንዲሰጥ አሳሰበ። የአፍሪካ ህብረት ኮሚሽን አሜሪካ በቅርቡ የናይጄሪያ መንግስት ክርስቲያኖችን ያሳድዳል በሚል ከሳ ስለ ወታደራዊ ጣልቃ ገብነት ማንሳቷ እንዳሳሰበው ገልጿል። ህብረቱ በመግለጫው ከአንድ ወገን ማስፈራሪያ ይልቅ ለዲፕሎማሲያዊ ውይይት፣ የመረጃ ልውውጥና የአቅም ግንባታ አጋርነቶች ጥሪ አቅርበዋል። ህብረቱ በተጨማሪም የናይጄሪያን ሉዓላዊነት ሙሉ በሙሉ እንደሚደግፍ፣ ለናይጄሪያ መረጋጋት እውቀት፣ የስልጠና ፕሮግራሞችና የክልላዊ አሰራሮችን ለማቀናጀት ዝግጁነቱን ለክልላዊ መረጋጋት ትስስርና የጸረ ሽብር ተልዕኮች የናይጄሪያን አስተዋጽኦ እውቅና እንደሚሰጥ በመግለጫው አስምሮበታል። ቡርኪና ፋሶ በነዳጅ ማደያዎች የደህንነት ካሜራዎችን አስገዳጅ አደረገች። ለሽብርተኞች የሚቀርበውን ነዳጅ ለመግታት ያለመ ነው ተብሏል። ቡርኪና ፋሶ የሽብርተኝነትን የገንዘብ ምንጭ ለመግታት በነዳጅ ማደያዎች የደህንነት ካሜራዎችን አስገዳጅ ማድረጓ ተዘግቧል። የታጠቁ ቡድኖችን እንቅስቃሴ ለመስበር መንግስት ከታህሳስ 23 ቀን 2018 ዓ.ም ጀምሮ ሁሉም የነዳጅ ማደያዎች የቪዲዮ ክትትል ስርዓቶችን እንዲተክሉ የሚያስገድድ አዋጅ ይፋ አድርጓል። ጥቅምት 27 የወጣ የመንግስት አዋጅ የደህንነት ካሜራ ቀረጻዎች ቢያንስ ለ2 ወራት እንዲቀመጡ የሚያዝ ሲሆን ባለስልጣናትም ጥብቅ የህግ ተገዥነት ፍተሻዎችን ያስፈጽማሉ ተብሏል። የጸጥታ ሚኒስተር መሐሙድ ሳና እርምጃው ለሽብርተኞች የሚቀርበውን የነዳጅ አቅርቦት ለመቁረጥ እንዳለመ በመግለጽ በዘርፉ ትብብር ቢኖርም የማጭበርበር ድርጊቶችና ሸለልተኝነት የሽብርተኞች አቅርቦቶችን በተዘዋዋሪ ማመቻቸታቸው እንደቀጠሉ መናገራቸው ስፑትኒክ ዘግቧል። በቱርክ ሲካሄድ የነበረው የአፍጋኒስታንና ፓኪስታን ድርድር ለሁለተኛ ጊዜ መቋረጡ ተገለጸ። የአፍጋኒስታን ታሊባን መንግስት ለድርድሩ መክሸፍ ኢስላማባድን ተጠያቂ ያደረገ ሲሆን ለመተባበር ፈቃደኝነት አላሳየችም ሲልም ወቅሷል። በውይይቱ ወቅት ፓኪስታኖች የውይይቱን አቅጣጫ በማስቀየር የአፍጋኒስታንን የጸጥታ ኃይሎች መውቀስ መጀመራቸውና ኃላፊነታቸውን ወደ ጎን በመሸሽ ድርድሩን አክሽፈውታል ሲል የታሊባን ቃል አቀባይ ዛቢሁላህ ሙጃሂድ ተናግረዋል። የፓኪስታን ልኡካን ለትብብር ቁርጠኝነት ባለማሳየታቸው ውይይቱ ያለ ውጤት መቅረቱን ቃል አቀባዩ በማህበራዊ ሚዲያ ገጻቸው ላይ አስፍረዋል። ኢስላማባድ በጉዳዩ ላይ እስካሁን መልስ ባትሰጥም ከቀናት በፊት በመረጃ ሚኒስቴሯ በኩል ካቡል ከሽብር ድርጊቷ እስካልተቆጠበች ድረስ ድርድሩ እንደማይሳካ አስታውቃ ነበር። አፍጋኒስታን እና ፓኪስታን ባለፈው ጥቅምት 2025 በኳታር ተኩስ አቁም ለማድረግ ተስማምተው የነበረ ሲሆን በቱርክ ኢስታንቡል የመጨረሻው ስምምነት ያደርጋሉ ተብሎ ቢጠበቅም ሳይሳካ መቅረቱን ተርኪሽ ሚነት ነው ያስነበበው። በሃንጋሪ ላይ ማዕቀብ አልጥልም ሲሉ ትራምፕ አስታወቁ። የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን በዋሽንግተን ከትራምፕ ጋር መምከራቸውም ተገልጿል።
ትራምፕ ከሩሲያ የነዳጅ ዘይት በሚያስገቡ ሀገራት ላይ ማዕቀብ ጥላለው ማለታቸው የሚታወስ ሲሆን ሃንጋሪ የዚህ ሰለባም ነበረች። ትራምፕ እና ኦርባን ውይይት ካደረጉ በኋላ በቡዳፔስት ላይ ማዕቀብ እንደማይጥሉ ትራምፕ መግለጻቸው አነጋጋሪ ሆኗል። የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን ትራምፕ መተማመኛ ቃል ስለሰጧቸውና ማዕቀብ እንደማይጥሉ መናገራቸው እንዳስደሰታቸው ተናግረዋል። ሁለቱ መሪዎች ካላቸው ቅርበትና ወዳጅነት አኳያ ሃንጋሪ ከሩሲያ ነዳጅ እንድታስገባ መፍቀዳቸው ትራምፕ አስታውቀዋል ነው የተባለው። አንድ ስማቸው ያልተገለጸ ባለስልጣን ሃንጋሪ የኃይል አማራጭ እስኪኖራት ድረስ ለአንድ ዓመት ከሩሲያ ነዳጅ እንድትጠቀም ትራምፕ እንደፈቀዱ ያስነበበው ዩሮኒውስ ነው። የሶሪያው ፕሬዝዳንት አህመድ ሻራ በአሜሪካ ተጥሎባቸው የነበረው ዓለም አቀፍ አሸባሪ የሚለው ፍረጃ በይፋ ከተነሳ በኋላ ለሁለት ቀናት ይፋው የስራ ጉብኝት ዛሬ ዋሽንግተን ገቡ። የቀድሞው እስላማዊ ታጣቂ የሚመሩት የአማጽያን ጥምረት በሽር አልአሳድን ከስልጣን ካስወገደ ከ11 ወራት በኋላ ሰኞ ዕለት በዋይት ሀውስ ዶናልድ ትራምፕን ያገኛሉ ተብሎም ይጠበቃል። ፕሬዝዳንቱ በአሜሪካ ዋና ከተማ ዋሽንግተን ዲሲ ከመድረሳቸው ሰዓታት ቀደም ብሎ የሶሪያ የደህንነት ባልደረቦች በርካታ የኢስላሚክ ስቴት ቡድን አባላትን በቁጥጥር ስር መዋላቸው ተገልጿል። ሻራ ከፕሬዝዳንት ትራምፕ ጋር በሚኖራቸው ንግግር ወቅት የእስላማዊው ቡድን የቀሩ አባላትን ለመቆጣጠር የሚደረገው የጋራ ትብብር ዋነኛ አጀንዳ ይሆናል ተብሎም ይጠበቃል። የሶሪያ ባለስልጣናት በቡድኑ አባልነት የተጠረጠሩ 71 ሰዎችን ከጦር መሳሪያና ተቀጣጣይ ነገሮች ጋር በቁጥጥር ስር መዋላቸው ተናግረዋል። ሻራ ወደ ስልጣን ከመጡበት ጊዜ አንስቶ ሶሪያን በዓለም አቀፍ መድረክ ላይ ለመወከል የተለያዩ እርምጃዎችን እየወሰዱም ይገኛሉ። አሳድ በስልጣን ላይ በነበሩበት ለ13 ዓመታት የዘለቀው የእርስ በርስ ጦርነት በቀጠለበት ወቅት ሶሪያ ከዓለም አቀፍ መድረክ ተገልላ ቆይታለች። ፕሬዝዳንት ሻራ በመስከረም ወር ወደ አሜሪካ ተጉዘው በተባበሩት መንግስታት አጠቃላይ ጉባኤ ላይ የተገኙ ሲሆን በወቅቱም ሶሪያ በዓለም ላይ የሚገባትን ስፍራ ዳግም ትይዛለች በማለት የዓለም መሪዎች የጣሉትን ማዕቀብ እንዲያነሱ ጠይቀው ነበር። በዚህ ሳምንት መጀመሪያ ላይ የተባበሩት መንግስታት የጸጥታው ምክር ቤት አሜሪካ ማዕቀቦችን ለማንሳት የወሰደችው እርምጃ ደግፏል። አሜሪካ በሶሪያና በሀገሪቱ መሪዎች ላይ የተጣለውን ማዕቀብ ለማንሳት ወራትን የፈጀ ሂደት ተከትላለች። ዩናይትድ ስቴትስ አርብ ዕለት ሻራና የሀገር ውስጥ ጉዳዮች ሚኒስተሩ አናስ ሐሰን ካታብ ጽንፈኛ ቡድኖችን በመደገፍ ወይም ገንዘብ በመስጠት ከተጠረጠሩ ሰዎች ዝርዝር ውስጥ እንዲወጡ አድርጋለች። ውሳኔውን የአሜሪካ ግምጃ ቢሮ በሶሪያ አመራሮች ዘንድ ለታየው ለውጥ እውቅና ለመስጠት የተደረገ ነው ብሎታል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ